ሁሉ ለኢየሱስ ይሁን። እግዚአብሔር አምላክ የተመሰገነ ይሁን። መጽሐፍ ቅዱስ ሲናገር እግዚአብሔር ለባሪያዎቹ አንዳች ሳይናገር የሚያደርገው ነገር የለም ይላልና በዘመናት መካከል እግዚአብሔር ሰውን ለሀገር በረከት ለኔሽንስ በረከት አድርጎ ይሰጣል። ከጥንት ጀምሮ ከዘፍጥረት ጀምሮ ስትመለከቱ አባቶችን እግዚአብሔር ይሰጣል። የአባቶቻችን የአብርሃም የይስሐቅ ያዕቆብ አምላክ ብለናል ምን ነው እና ከዛ ጊዜ ጀምሮ የአባቶች ብሌሲንግ እያለፈ እዚህ ደርሰናል እና እንደዚህ እያለ ደግሞ ይቀጥላል። ጌታ እስኪመጣ እንደዛ ይቀጥላል። ይሄ ዲቫይን ኦርደር ነው። ለዚህ ዲቫይን ኦርደር ጭብጨባ፣ እልልታ፣ ምስጋና ለጌታ እናመጣለን። ሃሌሉያ። እቺ ቤተክርስቲያን በዲቫይን ኦርደር በጣም ነው የምታምነው። ምናልባትም አዳዲስ ጆይን ስታደርጉ እዚህ ቸርች የአንድ ዓመት ፋውንዴሽን ክላስ ስትማሩ ስለ አባትነት፣ ስለ ልጅነት እንደዚህ ስለመሳሰሉ ዲቫይን ኦርደርስ ነው መጀመሪያ የምንማረው። ክብር ሁሉ ለኢየሱስ ይሁን። እቺ ቤተክርስቲያን አባቶችን ደግሞ በጣም ሪስፔክት አደርጋለች። ታውቃላችሁ እዚህ ቤት ደግሞ በጣም ባርኮናል። በጣም ትልልቅ 40-50 ዓመት ያገለገሉ ብዙ አገልጋዮች እዚህ ቤት አገልግለውናል። በአገር ውስጥም በውጭ ሀገርም ያሉ እየመጡ በተደጋጋሚ አገልግለውናልና ደግሞ ታሪካዊ አጋጣሚ በሚመስል መለኮታዊ አጋጣሚ ደግሞ ዛሬ እግዚአብሔር ሰው ልኮልናል። ለባለፉ 15 ሳምንታት ፈዋሹ ኢየሱስ በሚል እዚህ እየተማረን ነበር። መማር ብቻ ሳይሆን ደግሞ ጸጋን እየተካፈለን ነበር። እግዚአብሔር አይምሮአችንን እየቀየረ ግሬስን እያካፈለን ብዙዎች ደግሞ ከብዙ ነገር ነፃ እየወጡ እንደገናም ነፃ አውጪ ሆኖ ደግሞ እግዚአብሔር ቅባት እያፈሰሰባቸው ቆይተናል። አሁንም እንቀጥላለን እና ታሪካዊ አጋጣሚ ይመስላል፣ ግን ዲቫይን አፖይንትመንት ሆኖ ደግሞ በምድራችን ላይ እግዚአብሔር በዚህ በሂሊንግ እና ዴሊቨራንስ ሪቫይቫል መጀመሪያ ካስነሳቸው ቀዳሚ የእግዚአብሔር ሰዎች አንዱ የእግዚአብሔር ሰው ናቸው ዛሬ የሚያገለግሉን እና ለባለፈው ካልተሳሳትኩ 40-45 ዓመት ነው ያገለገሉት። ስቲል ያንግ ናቸው። ገና ብዙ ዓመት ይቆያሉ። እግዚአብሔር የተመሰገነ ይሁን። ክብር ለኢየሱስ ይሁን። ምክንያቱ ሲባል እንደ መጽሐፍ እንደሚናገረው የምናመልከው የአብርሃም የይስሐቅ ያዕቆብን አምላክ። እስቲ አሜን በሩ። እኛ ላይ ደግሞ የአብርሃም ኮቨነንት ብሌሲንግ ይሰራብናል እና የእግዚአብሔር ሰው ያው እኔ ጋሽ ዳንኤል ነው የምለው ሐዋርያው ዳንኤል ዛሬ በዚህ በመገኘታቸው ብቻ በጣም ተደስቻለሁ። እኔ እግዚአብሔር አምላክ የተመሰገነ ይሁን። እሳቸውን ዛሬ በዚህ ስፍራ ስንቀበል ምድሪቱ ላይ ያሉ ዋጋ የከፈሉ በተለይ በደርግ ጊዜ ጀምሮ ደግሞ ስለ ወንጌል ብዙ ዋጋ የከፈሉ የእግዚአብሔር ሰዎች አሉ። እዚህ ቤት ምንም አይነት ሽንገላ የለም። እውነት ብቻ ነው የምንናገረው። ክብር ለኢየሱስ ይሁን። እውነት እንናገራለን፣ ለእውነት ዋጋ እንከፍላለን። ጌታ ይባረክና ስናገር ሽንገላ ስላልሆነ ማለት ነው። እሳቸው አሁን እዚህ ሲያገለግሉ ምድሪቱ ላይ ያሉ አባቶችን በሙሉ ነው እውቅና የምንሰጠው። ክብር ለኢየሱስ ይሁን። እስቲ እግዚአብሔር እዚህ ምድር ላይ ስላስነሳቸው የወንጌል አባቶች በሙሉ እግዚአብሔርን እናመሰግናለን። ስለነሱ የነሱ ፍሬነን የሚል ሰው ከዚህ በላይ በጭብጨባ እግዚአብሔርን ያመሰግናል። ሃሌሉያ። አንድ ወቅት ላይ 1 ሚሊዮን አይሞሉም ነበር፣ 500 ሺህ አይሞሉም ነበር እያለ 1 ሚሊዮን 2 ሚሊዮን እየተባለ አሁን 35 ሚሊዮን ደርሰናል ይባላል። ከዛም በላይ ልንሆን እንችላለን። ዞሮ ግን ዋጋ የከፈሉ አባቶች አሉ እና አንዳንዶቹ ወደ ጌታ ሄደዋል፣ አንዳንዶቹ ውስጥ ይላሉ። እድለኞች ነን። እግዚአብሔር የተመሰገነ ይሁን። ይሄን ሁሉ የምንናገረው ነገር ነው። ሐዋርያው ዳንኤል በጣም የምንወዳቸው በጣም የምናከብራቸው ያው እኔ ጋሽ ዳንኤል ነው የምለው በጣም ድንቅ የእግዚአብሔር ሰው ናቸው። በታሪክ አጋጣሚ አይደለም። ኢትስ ዲቫይን። ይሄ የቸርነትና የምሕረት ዓመታችን እግዚአብሔር አልፎ የሚሰራበት ዓመት ነው። ዲቫይን ኦርደር ነው የሚለቀቀው። ክብር ሁሉ ለኢየሱስ ይሁን እና we don't take it for granted። የእርሶን እዚህ ዛሬ መገኘት for granted አንወስድም። የሆነ አገልጋይ መጣ በሚል ብቻ አይደለም፣ for granted አንወስድም። እኔ 12-13 ዓመት አገልግያለሁ። ጸጋ የሚባለው ነገር ባይኖር ኖሮ ማገልገል እንዴት ምን ያህል ታፍ እንደሆነ አይቻለሁ። ግሬስ ነው ያቆመን። how much more 45 ዓመት 50 ዓመት ይሄን ወንጌል እዚህ ምድር ላይ እንዲህ ማገልገል እኮ በጣም ለጸጋው ክብር ይመሰገን ዘንድ እስቲ ይሄንን ለጸጋው ክብር ታጨበጭባላችሁ። ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። እግዚአብሔር አምላክ የተመሰገነ ይሁን እና ሁላችንም እስቲ በእግሮቻችን እንቆማለን። መጽሐፍ ቅዱስ ነብይን በነብይ ስም የሚቀበል የነብዩን ዋጋ ያገኛል ይላል እና እኛ ዛሬ ስብከት ብቻ አይደለም እንሰማው። በቃ እያንዳንዷ ንግግር ህይወታችን ላይ አካል ትለብሳለች። እያንዳንዱ ሰላምታው ራሱ ይሰራብናል። ከሳቸው አንደበት የሚወጣ ማናቸውም ነገር ዛሬ ይሰራብናል። ይሄ ጉባኤ አማኝ ነው። ጮሆ አሜን ይበልስ እና የእግዚአብሔርን ሰው በከባድ ጭብጨባ እያጨበጨብን ወደዚህ እንቀበላለን። ከእግዚአብሔር ቃል እንሰማለን፣ ጸጋን እንካፈላለን።
እግዚአብሔር የተባረከ ይሁን። ክብር ሁሉ ለአምላካችን ይሁን። አሜን። እግዚአብሔር የተባረከ ይሁን። ያዕቆብ ምን አለ? ይህ የእግዚአብሔር ደጅ ነው አለ። ይህ የእግዚአብሔር ደጅ ነው አለ። ሰማያት ሲከፈቱ ስላየ ይህ ስፍራ እጅግ ያስፈራል፣ የእግዚአብሔር ደጅ ነው አለ። ጌታ የተባረከ ይሁን። ያም የሆነው ከመብራቱ ወይ ከቆምንበት ፍሎር የተነሳ አይደለም፣ ነገር ግን ከእናንተ ከእግዚአብሔር ሕዝቦች የተነሳ ነው። እግዚአብሔር የተባረከ ይሁን። እንደ ቆምን እንጸልያለን። ዘላለማዊና ጻድቅ የሆንክ ጌታ ክብርና ምስጋና ለስም ይሁን። እናወድስሃለን። ይህን ጉባኤ ስላዘጋጀህ፣ ይህን ጉባኤ ጌታ ሆይ አዘጋጅተህ በዚህ ቦታ እንድገኝ ከዘመናት በፊት ምናልባትም ዓለም ከመፈጠሩ በፊት የወሰንከው ስለሆነ አመሰግንሃለሁ። ጌታ ሆይ ዛሬ ምሽት ልሰራ የምትወደውን ሁሉ ስራ። እነሆ ባሪያ በፊትህ ነኝ። እግዚአብሔር ሆይ መሠዊያህን በእሳት ሙላው። የክብር ደመና በመሠዊያው ላይ ይረፍ። ጌታ ሆይ እያንዳንዱን ሰው ቀባው። ያ የሚያስተምረው መንፈስ ቅዱስ ተገኝቶ ሕዝብህን ያስተምር ዘንድ እግዚአብሔር ሆይ እኔም ታናሽነቴንና ማንነቴን ባልገልጽልህም አንተ ታውቀዋለህና ሥጋዬንም አእምሮዬንም ልቦናዬንም ሁሉ እንድትቆጣጠረው በጌታ በኢየሱስ ስም ጸልያለሁ። እንዲሆን የምትወደው ነገር ሁሉ በዚህ ምሽት ይሁን፣ በኢየሱስ ክርስቶስ ስም አሜን። አጠገባችሁ ያለውን ሰው እየተቀመጣችሁ ቅድም እንግዲህ ስለ ያዕቆብ ተናግሬ ያለኸው በተከፈተ ሰማይ ስር ነው በሉት እስቲ። ሃሌሉያ። ተቀመጡ። ጌታ ይባርካችሁ። እግዚአብሔር የተመሰገነ ይሁን። በዚህ ስፍራ መለኮታዊ ጥሪ ያላቸው የእግዚአብሔር አገልጋዮች አሉ። ማውቃችሁ እኔ ምናልባት በሚዲያ እንተዋወቅ ይሆናል። በግል ያላገኘኋችሁም ራሴን አስተዋውቃለሁ። ከዚህ ቀደምም የተገናኘን። እግዚአብሔር ይባርካችሁ። ትልቅ ነገር ነው። ጌታ ይመስገን። አገልጋዮች በአንድነት ሲሆኑ ድንቅ ነገር ይሆናል። ጌታ ይባረክ። እግዚአብሔር ይመስገን። እውነት ለመናገር ወደዚህ ስፍራ መጥቼ ቃሉን ለማካፈል ሳስብ ብዙ ነገሮች ወደ አእምሮዬ መጥተዋል። ብዙ ስብከት ከሰበካችሁ በኋላ የእግዚአብሔር ፈቃድ ምንድን ነው ብላችሁ ትጠይቃላችሁ። ጌታ ይናገራችኋል። የተናገራችሁን ነገር ነው ልትናገሩ የሚገባችሁ። አለዛ ፈተናው ብዙ ነው። ምክንያቱም ብዙ ስለሰበካችሁ አንደኛውን ስብከት አውጥታችሁ እና ለዚህ ጉባኤ እግዚአብሔር ምን አለው ስል ጊዜ ፈጅቶብኛል። እዚህ ቁጭ ብዬ ነው መንፈስ ቅዱስ የተናገረኝ። ያለነው ከተከፈተ ሰማይ ስር ነው። ሃሌሉያ። ጌታ ይባረክ። ስሙ የተባረከ ይሁን። ክብር ለስሙ ይሁን። እንግዲህ ስብከታችን ጥሪያችንንም ማንነታችንንም ይገልጻል እና በምስክርነት አይነት መጀመሪያ ስለሆነ እዚህ ቦታ ስገኝ ብናገር እኔ በ1959 ዓመተ ምህረት ነው ጌታን ያገኘሁት በኢትዮጵያ አቆጣጠር። አንዳንዶቻችሁ
ምናልባት ብዙዎቻችሁ አልተወለዳችሁም ነበር እና ያን ጊዜ ጌታን ካገኘው በኋላ ወደ እግዚአብሔር ቤት እንዲሄድም ምክንያት የሆነኝ አንድ ጓደኛ ነው። የሚገርማችሁ ነገር ከመዳኔ በፊት የጌታ ኢየሱስ ክርስቶስ መንገድ ለኔ ከመገለጹ በፊት እንዲሁ ሰብስቤ እህቶቼን ወንድሞቼን ልስበካችሁ ልላቸው ነበር። የ15 ዓመት ልጅ ሆኜ እና በኋላ ግን መጽሐፍ ቅዱስን ሳነበው አንድ ጥያቄ ተፈጠረብኝ። በሐዋርያት እጅ ይደረግ የነበረውን ድንቅና ታምራት ሳነብ እግዚአብሔር ሆይ ያ እጅ ዛሬ የት ነው ያለው? ለምን አላየውም? የሚለው ጥያቄ ውስጤ ገባ እና አንድ ጓደኛዬ ያልኳችሁ መጣና እኔ በቀደም ዕለት አንድ ጸሎት ቤት ሄጄ እውር ሲበራ አየሁ አለኝ። በጸሎት እንዴት በራ አልኩት። ሲጸልዩ የለም ቆይ ቤት ምን አይነት መስቀል ይዘው ነበረ? በምን አይነት ጠበል በየትኛው ጠበል ነው እየረጩ አይኑን ያበሩት ስል አይ መስቀልም አልያዙ ጠበልም የለም። ነገር ግን ልክ ሐዋርያት እንዳደረጉት በጌታ በኢየሱስ ክርስቶስ ስም ብለው ሲጸልዩ አይኖቹ በሩ አለኝ። እኔ እሱ አይደለም ወይ ጥያቄ? ይሄ የሚደረግበት ቦታ ውሰደኝ አልኩት። ለማየት ሄድኩ። ያን ጊዜ ጌታ ኢየሱስን እንደ ግል አዳኝ አድርጌ ተቀበልኩ። ከዛ በኋላ ወደ ተከፈተ ሰማይ ልመጣ ነው። በ15 ቀኑ ደስታ ውስጤ ይፈለቀለቃል። በ15 ቀኑ ግን ያ ወንድም የመጣና እኔ እኮ በመንፈስ ቅዱስ ተጠምቄ በአዲስ ቋንቋ ጸልያለሁ አለኝ። በጣም ተደነቅኩ። እንዴት ይሄ ሆነልህ? አንተ በጣም የታደልክ ሰው ነህ አልኩት። አይ እኔ አንተም እንድትሞላ እየጸለይኩልህ ነው አለኝ። ኧረ እባክህ አልኩት። እኔም መሞላት እችላለሁ? አዎ። ልክ እሱ እንደሚሰጥ ለመንኩት። በቃ ባክ እኔ እንደው ትልቅ ውለታ ዋልልኝ እያልኩ እሱ እንደሚሰጥ እያልኩ ስልስል ከዛ በኋላ እኔ እኮ ምን እሰጥሃለሁ? ወደ ጌታ ጸልይ፣ ጌታ ይሞልሃል። እኔ ጸሎት መጸለይ አልችልም አልኩት። እንደዚህ ብለህ ጸልይ አለኝ። ጌታ ኢየሱስ ሆይ በመንፈስ ቅዱስ አጥምቀህ በአዲስ ቋንቋ አናግረኝ ብለህ ጸልይ አለኝ። ያኔ ትሞላለህ አለኝ። ይሄው ብቻ ነው? ይሄው ነው አለኝ። ወንድሜ ደናደር አልኩት። ጨበጥኩት። ቤቴ ሄድኩ ልጸልይ ፈለግኩና አይ ሌሊት ተነሳለሁ። ከሌሊቱ 8 ሰዓት ተነስቼ እስከ 12 ሰዓት ከንጋቱ ከጸለይኩ በመንፈስ ቅዱስ እሞላለሁ ብዬ አመንኩኝ። ከዛ በኋላ ልክ 8 ሰዓት ሲል የኔ የአጎቴ ልጅ እንደዛ ተኝቷል። አንድ ክፍል ውስጥ ነን። እዚህ ተኝቻለሁ። አንድ ነገር መጥቶ ቀሰቀሰኝ። ለምን ነቃው ብዬ ስል ሳየው ሰዓቱን 8 ሰዓት ይላል። መጸለይ ያለብኝ ለካስ አልኩኝ። ቆይ ልንበርከክና ልጸልይ ስል አይ አጭርና ጸሎታ እዚህ ሶኜ ብጸልይ አልኩኝ። ጌታ ኢየሱስ ሆይ በመንፈስ ቅዱስ አጥምቀኝና በአዲስ ቋንቋ አናግረኝ አልኩት።
ወዲያው ነገር ሁሉ ተለዋወጠ። በእኔ ሌውስ ካሁን በዚህ ሥጋዬ በመንፈስ ልክ ጳውሎስ በሥጋም በመንፈስ እንደነበርኩም አላውቅም ይላል። ሰማይ ተከፍቶ አየሁ። ወለል ብሎ ተከፍቷል ሰማይ። የብርሃን ቦል ኦፍ ላይት የብርሃን ኳስ የሚመስል ሰማይ ተቀደደና ሲወርድ አየዋለሁ እንጂ ይወርዳል ይወርዳል። በወረደ ቁጥር ትልቅ እየሆነ ሄደ። የተኛንበት መኝታ ቤት ውስጥ ገባ። ከዛ በኋላ የሰው ቅርጽ ያጸና ብርሃን ተሞልቶ በፊቴ ቆመ። ማ ጌታ ኢየሱስ። ንግግር የለም። ዝም ብሎ በመኝታዬ ላይ እንዳለው ሲያየኝ ኃይል ከሱ እየወጣ እኔ ውስጥ ይገባ ነበር። ኃይል ከሱ እየወጣ እኔ ውስጥ ይገባ ነበር። ወገኖች ፈርኒቸሩን ሁሉ አየው ነበረ። ብርሃን ብቻ ሆነ ክፍሉ። ከዛ በኋላ እንደገና ሲሄድ የብርሃን ኳስ መሰለና ተጠቅልሎ ወደ ተከፈተው ሰማይ ሲገባ አየሁት። ያለታ ለካስ አሁን ዛሬ እንደሚገባኝ መንፈስ ቅዱስ የተሞላውበት ጥሪም የተቀበልኩበት ቀን ያ ቀን ነበረ። የተከፈተ ሰማይ። ሃሌሉያ። መጽሐፍ ቅዱሳችሁን ወደ አዲስ ኪዳን እናወጣና መልእክቱ ከዚህ ጋር የተያያዘ ነው። ምዕራፍ 3 ላይ የማቴዎስ ወንጌል ይናገራል። ቁጥር 13 ምዕራፍ 3 ቁጥር 13 ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ ባንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን ብሎ ይከለክለው ነበር። ኢየሱስም መልሶ አሁንስ ፍቀድልኝ፣ እንግዲህ ጽድቅን ሁሉ መፈጸም ይገባናልና አለው። ያን ጊዜ ፈቀደለት። ኢየሱስም ከተጠመቀ በኋላ ወዲያው ከውሃው ወጣ። እነሆ ሰማያት ተከፈቱ፣ የእግዚአብሔርን መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ሰማያትም ተከፈቱ። ሃሌሉያ። የዮሐንስ ወንጌል ምዕራፍ 1 ላይ ብናወጣ ቁጥር 44ን ብንመለከት እስከ መጨረሻው ያለውን። በነገው ኢየሱስ ወደ ገሊላ ሊወጣ ወደደ። ፊልጶስንም አገኘና ተከተለኝ አለው። ፊልጶስም ከእንድርያስ ከጴጥሮስ ከተማ ከቤተሳይዳ ነበረ። ፊልጶስ ናትናኤልን አግኝቶ ሙሴ በሕግና በነቢያት ስለ እርሱ የጻፉትን የዮሴፍን ልጅ ናዝሬቱ ኢየሱስን አግኝተነዋል አለው። ናትናኤልም ከናዝሬት መልካም ነገር ሊወጣ ይችላልን አለው። ፊልጶስም መጥተህ እይ አለው። ኢየሱስ ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለ። ናትናኤልም ከወዴት ታውቀኛለህ አለው። ኢየሱስም መልሶ ፊልጶስ ሳይጠራ ከበለስ በታች ሳለ አየው አለው። ናትናኤልም መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ኢየሱስም መልሶ ከበለስ በታች አየው ስላልኩ አመንህን? ከዚህ የሚበልጥ ነገር ታያለህ አለው። እውነት እውነት እላችኋለሁ ሰማይ ሲከፈት
የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ አለ። ሃሌሉያ። እንግዲህ ወገኖቼ በብሉይም ሆነ በአዲስ ኪዳን በምናነብበት ጊዜ እግዚአብሔርን የሚወዱ ሴቶችና ወንዶች ቅዱሳን ማለት ነው ይሄን የተከፈተ ሰማይ ወይንም ደግሞ በጸሎታቸው ሰማያትን ሲከፍቱ እናያለን። አዎ በጸሎታቸው ሰማያትን ሲከፍቱ እናያለን። በብሉይ ኪዳን በምንመለከትበት ጊዜ እነዚህ ሰዎች በሚጸልዩ ጸሎት አንዳንድ አስገራሚ ነገር ሆኗል። በኋላ አንዳንዶቹን ጠቅሳቸዋለሁ። ወደ አዲስ ኪዳን ግን በምንመጣበት ጊዜ ሐዋርያው ጳውሎስ በኤፌሶን 2 ከ13 እስከ 18 እንደሚናገረው ጌታ ኢየሱስ በመስቀል ላይ በፈጸመው ሥራ ምክንያት በእግዚአብሔርና በሰው መካከል ያለውን ክፍተት ወይንም ገደል ወይንም ደግሞ ልዩነት ያንን የጥብ ግድግዳ እንዳፈረሰው ሁለቱን እንዳዋሃደ በእርሱ ምክንያትም ወደ አብ መግባት እንዳገኘን ጳውሎስ ይነግረናል። አዎ ክርስቶስ የጠብን ግድግዳ ሁሉ አፈረሰ። ስለዚህ ሁለቱን ያዋሃደ ነው። ጌታ የተባረከ ይሁን። ሁለቱን ያዋሃደ ነው። ጌታ የተባረከ ይሁን። እና ጌታ ኢየሱስ ክርስቶስ ማለት እንግዲህ በአጠቃላይ በከፈለው ዋጋ የተነሳ እኛ ወደ እግዚአብሔር መንግሥት መግባትን አግኝተናል። በቆላስይስ መልእክቱ ላይ ጳውሎስ በሚናገርበት ጊዜ ወደ ልጁ መንግሥት አፈለሰን ይላል። አስገባን፣ እዛ ውስጥ መግባት እንድንችል አደረገን ብሎ ይናገራል። ጌታ ይመስገን። ይሄ እንግዲህ ወገኖች ሆይ ለጥቂት ሰዎች የተሰጠ አይደለም። ለጥቂት ሰዎች ይሄ የጥቂት ሰዎች ጉዳይ ነው፣ የኔ አይደለም ማለት አንችልም ወገኖቼ። ስለ ብሉይ ኪዳን እንኳን በምናስብበት ጊዜ ሰማያትን በጸሎት የከፈተ ሰው የምንመለከተው ኤልያስ አለ። ኤልያስ አንድ ልዩ የሆነ ፍጡር አይደለም። ሱፐርማን እንደሚባለው አይነት አይደለም። ያዕቆብ በመልእክቱ በምዕራፍ 5 ላይ እንደሚነግረን ኤልያስ እንደኛ ሰው ነበረ። ድካሞች ነበሩት። ተስፋ ይቆርጥ ነበረ። ያዝን ነበረ። ስለዚህ ሞትን እንኳን የተመኘበት ጊዜ በጸሎቱ እንደነበረ የእግዚአብሔር የአምላካችን ቃል ወገኖች ሆይ ይነግረናል። ስለዚህ እነዚህ በጸሎታቸው ሰማያትን የከፈቱ ሰዎች ምን አይነት ነበሩ? ዛሬ የምንጸልየው ጸሎት ሰማያትን የሚከፍት ጸሎት ነው። ሃሌሉያ! ሰማያትን የሚከፍት ጸሎት። እኔ ግራ ቀኙም በማላቅበት ጊዜ በመሰጠት ብቻ ልቤ እየተቃጠለ ያቺ የጸለይኳት ጸሎት ትንሿ ጸሎት ሰማያትን ከፈተች። በሕይወቴ ዘመን ማረሳው ወገኖች ታላቅ የሆነ ነገር ብዬ የምጠራው ያንን ነው። አንድ ጊዜ እግዚአብሔር ሰማያትን ከፍቶ አንድ ስራ ከሰራ በኋላ ድንቅ ያደርጋል። እግዚአብሔርን በጸሎት ማግኘት፣ ሰማያትን በጸሎት መክፈት፣ ለዚህ ተጠርተናል ወገኖች፣ ለዚህ ተጠርተናል። ስለዚህ እነዚህ በጸሎታቸው ሰማያትን የከፈቱ ሰዎች ምን አይነት ሰዎች ነበሩ የሚል አጭር ነገር ነው የምናገረው። 5 ነገሮችን እሰጣችኋለሁ።
በመጀመሪያ ወገኖች ሆይ ከዚህ ናትናኤል ከተባለው ሰው የምንማረው ትምህርት አለ። ጌታ ኢየሱስ ክርስቶስ ለርሱ ከሰጠው ምስክርነት ስለማንነቱ የሰጠውን እናውቃለን። ወደ እርሱ ሲመጣ አይቶ ጌታ የተናገረውን እናውቃለን። ጌታ ከዛም የተናገረውን ነገር እናያለን። ስለዚህ ስለ ናትናኤል በምንመለከትበት ጊዜ 3 አስገራሚ ነገሮች አሉ ወገኖች ሆይ። አንደኛው ይህ ሰው የልብ ንጽህና የነበረው ሰው ነው። ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታልና። ድሮ አብሮኝ የሚጸልይ አንድ ሰው ነበረ። ከደቡብ ነው የመጣው። በብዙ አጋንንት ተተብትቦ ነበርና ተፈወሰ። ከዛ በኋላ ማንበብ አይችልም፣ መጻፍም አይችልም። የሱ ለየት ኤክስትራኦርዲነሪ ብለን ሰው ካስቀመጠን እሱ ነው። ልዩ አይነት ነገር እግዚአብሔር የሚጠቀምበት ሰው ነበረ እና አንድ ጊዜ መጣና ዳንኤል አለኝ። አቤት አልኩት። ጌታ ኢየሱስን አየሁት አለኝ። አይደንቀኝም አልኩት። አንተ ብታየው። አንዳንድ ሰዎች እንደዛ ሲሉ አይደንቀኝም። ማንነታቸው በደንብ ያስታውቃል። ልቦናቸው ይናገራል፣ ህይወታቸው ይናገራል፣ አረማመዳቸው ይናገራል። አንዳንድ ሰዎች ግን እንደዛ ሲሉኝ አይመቸኝም ወገኖች ሆይ። ስለዚህ ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታልና። ደስ የሚለኝ በታሪካቸው ንጹሐን የሆነ ንጹህ ታሪክ ያላቸው ሰዎች ቢል ኖሮ ጉድ ፈልቶብን ነበር። ከኔ ነው የምትጀምሩት። ጌታን ካገኘው ጀምሩ። ወዲህ ያለው ህይወት ንጹህ ታሪክ አለኝ የሚል ሰው የለም። ሙሴ ያልነበረው መታዘዝ ያቃተው ጊዜ ነበረ። በበትሩ 2 ጊዜ አለቱን መጥቶ ነበር። ዳዊት እናውቀዋለን፣ ንጹህ ታሪክ የሌለው ሰው ነው። ጴጥሮስ ንጹህ ታሪክ የለውም፣ ኢየሱስን ክዶ ነበር። ጳውሎስማ ራሱ ይናገረዋል። እኔ ከሐዋርያቱ ማህበር መካከል መገኘት የሌለብኝ ሰው ነኝ ይላል። ነገር ግን ልበ ንጹሐን ብፁዓን ናቸው። ናትናኤል እንደዛ አይነት ሰው ነበረ ወገኖች ሆይ። ስለዚህ ጌታ ወገኖች ሆይ ተመለከተውና ተንኮል የሌለበት የልብ ንጽህና ያለው እውነተኛ እስራኤላዊ ብሎ ይመሰክርለታል። ሁለተኛ ናትናኤል የተናገረው ቃል አለ። ገና ይሄን ስለው በእውነት አንተ የእስራኤል ንጉሥ ነህ፣ የእግዚአብሔር ልጅ ነህ እያለ ጌትነቱን፣ አምላክነቱን፣ ታላቅነቱን ኮንፌስ ያደርጋል፣ ይናገራል፣ ያውጃል። ሃሌሉያ! ወዲያው ወገኖች እኛ በህይወታችን ጌታ ኢየሱስ ክርስቶስ ከገባ በኋላ እውነተኛ ለውጥ ከሆነ በሉ ተብለን አይደለም፣ በባህል አይደለም፣ መንፈስ ቅዱስ አስተምሮን ተናግሮን ሁል ጊዜ ኢየሱስ ጌታ ነው እንላለን። ሁል ጊዜ ጌትነቱን በህይወታችን እናስመሰክራለን። ወዲያውኑ አንተ በህይወቴ ላይ ንጉሥ ነህ አለው። አንተ በህይወቴ ላይ ጌታ ነህ አለው። አንተ በህይወቴ ላይ መሪ ነህ። ይሄ ነው ለውጥ ማለት። ወዲያው
ወዲያው በቃ። ሶስተኛ ከዚህ ሰው የምናየው ነገር ወገኖች ሆይ ይሄ ሰው አስደናቂ ሰው ነው በጣም። ጌታ ኢየሱስ ይለዋል የት ታውቀኛለህ አለው። እኔማ ማውቅህ ገና ከበለስ በታች ሳለህ ነው። ከዛፍ ስር ተቀምጠህ መጽሐፍትን ስትመረምርና ስለኔ ለማወቅ ብዙ በመጽሐፍት በኩል ልታገኘኝ ስትሞክር ያን ጊዜ አይቻለሁ፣ ያን ጊዜ ተመልክቻለሁ። የሕይወትን መንገድ ማን ያሳየኛል የሚሉ ሁሉ ያገኙታል፣ ያገኙታል። ያን ጊዜ አይቻለሁ። ሳንፈልገው የፈለገን፣ ሳናውቀው ያወቀን ጌታ የተመሰገነ ይሁን። ጌታን ያገኘሁት እንላለን በዘልምድ አነጋገር። ያገኘን ጌታ ነው፣ ያወቀን ጌታ ነው፣ የፈለገን ጌታ ነው፣ ወደ እርሱ ያመጣን ጌታ ነው። ክብርና ምስጋና ታላቅነት ለስሙ ይሁንለት። ሃሌሉያ አሜን። ስለዚህ ጌታ ኢየሱስ አለው ናትናኤል በዚህ ታደንቃለህ? ገና ሰማያት ሲከፈቱ ሃሌሉያ ሰማያት ሲከፈቱ መላእክትም በሰው ልጅ ፊት ሲወጡና ሲወርዱ ታያለህ፣ ትመለከታለህ። ገና ታያለህ። አጠገባችሁ ያለውን ሰው ገና ታያለህ፣ ገና ታያለሽ በሏቸው። ከዚህም የሚበልጥ ነገር ታያለ በሉት እስቲ። ከዚህም የሚበልጥ ነገር ታያለሽ። ከዚህም የሚበልጥ ነገር እናያለን። እግዚአብሔር ይመስገን። እንመለከታለን። እግዚአብሔር ድንቅ አድራጊ ነው። ሃሌሉያ። እኔ ለአገልግሎት በቃ እያገለገልኩ ነው፣ ግን በረንብ ልሂድበት ብዬ ወሰንኩ። ስወስን ጌታም አላስቀመጠኝም። ለነገሩ ተጫነኝ፣ በጣም ተጫነኝ ጌታ። እህቶቼ፣ ወንድሞቼ ሰው በማሄድበት ጊዜ አሜሪካን ሀገር ነበሩ። ትምህርቱን ይሉታል። ቀጥሎ መስመር ላይ ያለሁት እኔ ነበርኩ። እኔ ደግሞ መንፈስ ቅዱስ አቀጣጥሎኝ በተከፈተ ሰማይ ስር ተገኝቼ ሌላ ሰው ሆንኩኝ። እግዚአብሔር የኔ ነህ ካለ በኋላ ለማንም አትሆንም። የኔ ነሽ ካለሽ በኋላ ለማንም አትሆኝም። ክብር ለስሙ ይሁንለት። በኋላ ጌታ አልኩት፣ ወንድሜ ከጠራኸኝ ናፍቃሉ ሰማያዊ ነገርና አንድ ድንቅና ተአምራት አሳየኝ። በጣም ጄኒውን የሆነ ነገር እስቲ አሳየኛል። ትንሽ ቸርች ነበረ። ጊዜው የንጉሱ ዘመን ነው። ትንሽ ቤት ተከራይተን አንድ ቀን በጸሎት ጊዜ አንዲት አረጋዊት ሴት ተሸክመው ገቡ። ግቢው ሰዎች አለባበሳቸው ከገጠር እንደመጡ ያስታውቃል። አመጧቸው። ተከፈተ በሩ። ቁጭ አርጓቸው ተቀመጡ። ከየት ነው የመጣችሁት? ሩቅ ስፍራ ነው፣ ከአቃቂ አካባቢ ነው። እኛ ያለነው የት ነው? ሰሜን ማዘጋጃን አልፈን። እንዴት ሊሰሙም እንደቻሉ እኔ አይገባኝም። ስለዚህ ትንሽ ቸርች 70-80 ሰው ያላት ቸርች ለምን መጣችሁ? እሺ በነገራችሁ ላይ አይ አለች ልጅቷ። እናቴ 15 ዓመት ሙሉ ሽባ ናት። በዚህ ላይ አእምሮዋ ተነክቷል። መልበስ አትችልም፣ መጸዳዳት አትችልም፣ መሆን አትችልም። ስለዚህ እንደው እሷ ብትፈወስ ብለን አመጣናት አሉ። በኋላ በኦሮምኛ ነበር የሚናገሩት። አንድ ጓደኛ ነበረኝ፣ እሱ ነው የሚያስተረጉምልኝ። እጄን ጫንኩ፣ ጸልይ
ቀኝ እጄ ጋለብኝ፣ በጣም ጋለብኝ። በኋላ አንድ ነገር ሆኗል በእኚህ ሴትዮ ህይወት ውስጥ አልኩኝ። ቤታቸው ሄዱ። ማታ ተንበርክኬ ጌታ ሆይ አንድ እንደው ድንቅ የሆነ ነገር አሳየኝ አልኩት። ዛሬ የመጣችው ያቺ መበለት ምልክት አድርጌ ሰጥቻለሁ አለኝ። በኋላ ጌታ ሆይ ሴትዮዋ እኮ አእምሯቸው ልክ አይደለም፣ እብድ ናቸው፣ ሰውነታቸው ሽባ ነው። እንዴ የጠየቀኝ እኮ እንዲህ አይነት ከበድ ያለ ነገር ነው አለኝ ጌታ። እንዲህ ያለ ነገር ነው የጠየቀኝ አለ። ለዛውም ደግሞ ሲሄዱ እንደገና ታዝለው ነው የሄዱት። ሳምንት ሆነ። ሳምንት ከሆነ ልክ በዛች በጸሎቷ ሰዓት ግቢ ውስጥ የእልልታ ድምፅ ሰማው። ምንድን ነው ብዬ ከፈትኩት። መስታወቱን ስከፍት እኛ ሴትዮ ናቸው። እሳቸው ወክ እያደረጉ ልጃቸው ፊት ፊት እየሄደች እልልታ ታሰማል። እልልታ እልልታ ታሰማለች። የነገርኩ ይህንን ነው አለኝ። እንዲህ ማድረግ እችላለሁ። ሃሌሉያ። ከዚህም አለኝ በኋላ ደግሞ ጌታ የሚበልጥ ነገር ታያለህ አለኝ። ከዚህም የሚበልጥ ነገር ታያለህ አለኝ። ጌታ ሆይ ምንድን ነው የሚበልጥ ነገር አልኩ። እኔ ጀማሪ አገልጋይ ነኝ። እድሜ 20 ዓመት ነው ስለው የሚበልጠው ነገር የክብር አገልግሎት የሚባል አለ፣ እዛ ውስጥ ትገባለህ አለኝ። እግዚአብሔር የክብር አገልግሎት ውስጥ ያስገባችሁ። እግዚአብሔር የክብር አገልግሎት ውስጥ ያስገባችሁ። ሃሌሉያ። ያስገባችሁ እግዚአብሔር። ሃሌሉያ። እግዚአብሔር ይችን ቤተ ክርስቲያን የክብር አገልግሎት ውስጥ ያስገባል። ሃሌሉያ። የክብር አገልግሎት ክብርና ምስጋና ታላቅነት ዘላለማዊነት ለስሙ። ሃሌሉያ። ተቀመጡ። ጌታ ይባርካችሁ። ያረጋል ጌታ። ወደ ሌላው ነጥብ ከሆነ የክብር አገልግሎት ማለት ምን እንደሆነ ታውቃላችሁ? እግዚአብሔር በርሱ መገኘት ህልውና አብሮነት ብቻ ሲያገለግል ማለት ነው። እናንተ ተመልካች ስትሆኑ እግዚአብሔር ህዝቡን ሲያገለግል፣ ህዝቡን ወደ ደህንነት ሲጠራ፣ ህዝቡን ሲፈውስ፣ ሽባውን ሲተረትር፣ አንካሳውን ሲያዘልል፣ ያ ነው። ክብር ለስሙ ይሁንለት። ሃሌሉያ። አሁን እግዚአብሔር ወገኖች ሆይ እኛ ምልክት ነህ ይለዋል። ነቢያቶችን የሚላቸው ምልክት ናቸው ነው የሚለው። እኔ ምልክት ነኝ። ፓስተር ምልክት ነው። ምልክቶች ነን። በቃ እግዚአብሔር ራሱ በልዩ በራሱ በክብሩ መንገድ የሚንቀሳቀስበት መንገድ ነው። ሁለት ምስክርነት ልስጣችሁ ስለ ክብር አገልግሎት። አንዱ እዚህ ኢትዮጵያ ውስጥ፣ አንዱ አውሮፓ ውስጥ የሆነ ነው። አንድ አይነ ስውር ይዘው መጡ ቤተ ክርስቲያን። ጊዜው የሪቫይቫል ጊዜ ነው። አይነ ስውር ነው። ቢጸለይለት አይኑ አይበራም። ምንም አይታየኛል። ቢጸለይ አይታይ። ጌታን አደመጥኩት። ዳንኤል አለኝ ቤቱ ይመለሳል። ይመለስና እዛ ቤቱ እኔ ራሴ ፈውሰዋለሁ አለኝ።
ልጁ ተመለሰ ቤቱ። ተኝቶ ሌሊት የሆነ ነገር መጥቶ ይቀሰቅሰዋል። ና እንውጣ ይለዋል። እጁን ይዞ ወደ ውጭ ያወጣዋል። ከዋክብትን እይ ይለዋል። እኔ እኮ አይታየኝም ይለዋል። አይ እይ ነው ያልኩ እይ ይለዋል። በህልሙ ይሁን በምን አያውቅም። ወደ ላይ ሳይ ከዋክብቱ ፈሰው ያያቸው። ብዙ ነገር ነገረው። ሲጸልይ ምን ማድረግ እንዳለበት ነገረው። ህልም ይመስለው ነበር። በኋላ ተመልሶ ተኛ። እሱ የመሰለው ህልም ላይ እንደነበረ ነው። ጴጥሮስ መልአኩ በተገለጠለት ጊዜ ህልም ይመስለው ነበር። አያውቅም ነበር። ያ ልጅ ሲነጋ አይኖቹ ኩልል ብለው በርተው ሁሉም ነገር ይመለከታል። ንገሩኝ፣ ከማጋ ይያዛል? ይሄ ማን ጸለየልኝ ነው? የማን ስም ሊጠራ ነው? ብቻውን ታምር የሚያደርግ የሰራዊት ጌታ እግዚአብሔር የተባረከ ይሁን። ሌላው አውሮፓ ውስጥ ነው። አንድ ሳገለግል አመታዊ ኮንፈረንስ ነው። አንዲት ልጅ አመጡ። ብሬን ቲዩመር ከዳር እስከ ዳር በምንም አይነት መንገድ ልትድን አልቻለችም። ሐኪሞች 3 ወር ሰጧት። ነገሯት you have only 3 months to live። ቤተሰብ ለቅሶ ጀምሯል። ስለዚህ ስብሰባ ሲያውቁ አመጧት፣ አስቀምጠዋት አንዴ ኮማ ውስጥ ትገባለች፣ አንዴ ትነቃለች፣ አንዴ ኮማ ውስጥ ትገባለች፣ አንዴ ትነቃለች። ባጭሩ ጸሎት ተጀመረ። ጸሎት ሲጀመር እሷ እዛው ናት። ከዛ በኋላ እማታውቀው ሰው ከጉባኤ ውስጥ የሌለ ከኛን ጋር የሌለ ሰው ሄዶ እጁን ይጭንባታል። ትሄዳለች። ከዛ ደህና ትሆናለች። መጀመሪያ ያለችው ይርባት ጀመር። ምግብ ስጡኝ አለች። ድሮ የነበራት ሲፕተም የለም። ከዛ በኋላ ወደ ሐኪም ቤት ሄደች። በምትሄድበት ጊዜ እነዛው ዶክተሮች የመረመሯት for some reason we don't know እንዴት እንደው አናውቅም። የምናውቀው ነገር ካንሰሩ የለም። ሃሌሉያ! እግዚአብሔር የክብር አገልግሎት ውስጥ ይክተታችሁ። እግዚአብሔር የተመሰገነ ይሁን። አሁን ኢትዮጵያ ውስጥ የሚያስፈልገን ያ ነው። ይሄ ብቻውን ታምር የሚሰራው ጌታ እንዲሰራ ነው። ሁለተኛው ጌታ ኢየሱስ ክርስቶስ ተጠምቆ በወጣ ጊዜ ጸለየ። ከጸለየ በኋላ ሰማያት ተከፈቱ። አጭር ጸሎት ነው የጸለየ። ኢየሱስ በአደባባይ ሲጸልይ አጭር ጸሎት ነው የሚጸልየው። በግሉ ግን ሲጸልይ ሌሊቱን ሁሉ ሲጸልይ ያድራል። የሚገርማችሁ ይሄ ምስጢር ሲገባን ህይወታችን ይለወጣል። በግላችን የጸሎት ሰዎች እንሆናለን። በህዝብ ፊት ግን አጭር ጸሎት እንጸልያለን። አጭር ጸሎት እና ሰማያት ምን አሉ? ተከፈቱ። አንድ ነገር አብ መሰከረለት። የሚታዘዘኝ የምወደው ልጄ እርሱ ነው። ይሄ ነገር ደጋግሞ ሆኗል። በዛ ተራራ ላይ ሳሉ ሰማያት ተከፍተው ነበረ። የምወደው ልጄ እርሱ ነው።
ለምን ይወደዋል? ይታዘዛል። ባካችሁ ወገኖቼ ለመንፈስ ቅዱስ ታዘዙ፣ ለቃሉ ታዘዙ፣ ለቤተ ክርስቲያን ታዘዙ። እግዚአብሔር ስለማንም ሰው ብሎ ስታንዳርዱን አይለውጥም፣ ዝቅ አያደርግም። ዝቅ አያደርግም። በዛን ኢሳይያስ 6 ላይ እግዚአብሔር ታላቅ ራእይ አየ። ነብዩ ኦዛን በሞተበት ዘመንና እሱ ለማልቀስ ለመተከዝ ነበር የገባው ስለ ኦዛን ሞት። በነገራቸው ላይ ኢሳይያስ የቤተ መንግስት ደም የነበረው ሰው ነው። ዛሬ እንደሚገባን ቋንቋ ዝርያ ነበር። ግን ለመተከዝ ከብቶ የእግዚአብሔርን ታላቅ ነገር አየ። የሰማው ድምፅ ማንን እንልካለን? ማንስ ይሄድልናል ብሎ እግዚአብሔር ተቸገረ። ማንም ይሄድልን? ማንም ይሄድልን? ይሄን ሲል ኢየሱስ ክርስቶስ በቀኙ ተቀምጧል። እኔ ላከኝ አለ። እኔ የምጠቅም አይደለሁም፣ ግን እኔ የሚጠቅም ከሆንኩኝ ላከኝ አለ። የምነግርህን ብቻ ተናገር። ኦቢዲየንት ሁን፣ ታዛዥ ሁን፣ ታዛዥ ሁን። እግዚአብሔር ያጣው የሚታዘዘው ሰው ነው። በቤታችን መታዘዝ፣ ባረማመዳችን መታዘዝ፣ ከእግዚአብሔር ጋር አብረን መራመድ። ጌታ ኢየሱስ ክርስቶስ ያን አይነት አካሄድ ነበረው። ዛሬም እግዚአብሔር የሚታዘዘውን ሰው ይፈልጋል። ያ ሰው ሲጸልይ ሰማያት ይከፈታል። አንዳንድ ሰዎች እኮ የመጸለይ ችግር የላቸው። መጾምና መጸለይ ችግራቸው አይደለም። 21 ቀን ላጥ ያረጉታል። 40 ቀን ግን አይታዘዙትም። የሚገርማቸው ነገር ከዛ ሲወጡ በቃ ያው ናቸው። ያ እንዲህ ምንድን ነው ችግሩ? አንዳንድ ሰው ደግሞ ደካማ ነኝ ብሎ በእግዚአብሔር ፊት ይወድቃል። እግዚአብሔርን ይታዘዛል። እግዚአብሔር እሱን ይጠቀምበታል። ይሄኛው ደግሞ ረጅም ሰዓት ጸልያለሁ በሚልበት ጊዜ ሌላ ኃጢአት ውስጥ ይገባል። እንዴት እሱን ትጠቀማለህ እኔን አልፈ ብሎ ከእግዚአብሔር ጋር ይጣላል። እንዴት ያለ ችግር አለ መሰላችሁ? የሚታዘዘውን ሰው እግዚአብሔር ይፈልጋል። እኔ ያሉ ሰዎች አያሉ፣ በቤተ ክርስቲያን ውስጥ ያሉ አገልጋዮችን አያሉ ያን ማንነታቸውን፣ ኃይለኝነታቸውን፣ አመፀኛነታቸውን፣ የገንዘብ ያላቸውን ፍቅር፣ ለስልጣን ያላቸውን ፍቅር፣ ለመታወቅ ያላቸውን ነገር በፍጹም ለመጣል አይፈልጉም። እኔ ልስጥላቸው አልችልም። እንዴት አድርጌ እስጥላቸዋለሁ? ወደው እነሱ ካልጣሉት። ኢየሱስ ክርስቶስ እንደዚህ አልነበረም። ትሁት ነበረ። እናንተ አገልጋዮች ትህትናን እንደ ልብስ ልበሱት። ፕሊዝ ትህትናን እንደ ልብስ ልበሱት። የሚገባችሁን የክብር ልብስ አውልቁና ዝቅ ብላችሁ አጠገብ ያለውን የወንድምህን የእህትህን እግር ጠብ። ያኔ ድንቅ ነገር ሲሆን ታያለ። ኢየሱስ ክርስቶስ በዛ ምሽት ያደረገው የለበሰውን ልብስ አወለቀ ይላል። ያንን መጎናጸፊያ
የነብይነት መጎናጸፊያ ያቺ ብዙ ሰዎች ዳሰዋት ፈውስ ያመጣች መጎናጸፊያ ይገባው ነበር። የሚገባው ልብስ ነው። ያለታ ግን አወለቀው አስቀመጠ። አገልጋዩን ባሪያውን የሚለብሰውን ልብስ መታጠቂያ ነው የሚለው የእግዚአብሔር ቃል። ዛሬኛ ምናልባት ወጥ ቤቶች እንደሚለብሱት አይነት ሽርጥ እንደሚባለው ይመስላል። ያንን ታጠቀ። እግራቸውንም ሊያጥብ ጀመረ። ያን ጊዜ ጉርታ ያለህ ያንን ማድረግ ስትጀምር ቀይ ካርፔትን አትፈልጉት፣ ሊማዚንን አትፈልጉት፣ ሀብትን አትፈልጉት። ነገር ግን ትህትናን እንደ ልብስ ልበሱት። ያኔ ድንቅ ነገር በሕይወታችሁ ላይ ታያላችሁ። ሃሌሉያ! ኢየሱስ ክርስቶስ የሚታዘዝ ነበር። ሶስተኛው እነዚህ ሰዎች የምልጃ ሰዎች ስለሌላው የሚጸልዩ ነው። ምልጃ ኢንተርሰሰሪ ፕሬየር ማለት ለግል መጸለይ አይደለም፣ ለሌላው መማለድ ነው። የሌላውን ሸክም ይዞ የሚሄድ ነው። ወገኖች ለዓመታት እኮ 20 ዓመት ጌታን ተከትለን 30ም አድርጎት አሁንም የጸሎታችን ድንበር አልሰፋም። የጸሎታችን ድንበር እኛ ጋር ነው። ባርከኝ፣ ይሄን አርግልኝ፣ ይሄን አርግልኝ፣ ይሄን አርግልኝ። ያዕቆብ 20 ሙሉ ይሄንን የጸለየው ሚስት ይለዋል፣ በቃ ይጨምርለታል። ከብቱን ጨመረለት፣ ባረከው፣ ሀብታም ሆነ። ግን በ20 ዓመት በኋላ አንድ ነገር አስተዋለ። ውስጡን ሲያየው እንዴ ሌላ ነገር ለካስ አለ የጎደለኝ፣ የሚያስፈልገኝ ነገር አለ እኮ ሌላ አለ። ካልባረከኝ አለቀ። this time አሁን ሚስቱና ልጆቹን ከብቶቹንና ሰራተኞቹን ትቶ ነው ብቻውን ሆኖ ምን ላርግልህ? ባርከኝ። ምን አይነት ባርኮት ልባርክህ? ትራንስፎርሜሽን እፈልጋለሁ፣ መለወጥ እፈልጋለሁ። እኔ ነው ፓስተር ምን ራእይ አግኝቶ ኒው ክሪኤሽን ቸርች እንዳልከው አላውቅም። አይ ሆፕ ይሄ ይመስለኛል። ከአንድ ክብር ወደ ሌላው ክብር መሄድ፣ መሸጋገር፣ ይሄ ይመስለኛል። ስለዚህ ወገኖች ሆይ ስለ ሌላው የጸሎታችሁ ባውንድሪ ሰፋ ይበል። ስለ ጎረቤታችሁ ጸልዩ፣ ስለ ጓደኛችሁ ጸልዩ፣ ስለ ቤተ ክርስቲያን ጸልዩ፣ ስለ ፓስተሮች ጸልዩ። እዛ ላይ አቁም። ስለ ሀገራችን ኢትዮጵያ ጸልዩ። በጣም የምወደው አንድ የመጽሐፍ ቅዱስ ውስጥ የሚገኝ መጽሐፍ አስቴር ነው። መጽሐፈ አስቴር ታሪኩን ታውቁታላችሁ። ምዕራፍ 5 ስንሄድ ከቁጥር 1 እስከ 3 ባለው ላይ አስቴር የክብር ልብሷን ለብሳ መርዶክዮስ በሰጣት መመሪያ መሰረት ተነሳችና በንጉሱ ልብሷን ለብሳ፣ ንጉሱ እዚህ ነው፣ እሷ እዛ ማዶ ቆማለች፣ እሱ ተቀምጧል። ንግሥት አስቴር ምን ላርግልሽ? የመንግስቴን እኩሌታ ቢሆን እንኳን እሰጥሻለሁ። የፋርስ ሀብት
አንዴ ስታጉስ ትጎናጸፈው ምን ትላለች? ነገር ግን ይዛ የመጣችው ሌላ ሸክም ነበር። ህዝቧን ተሸክማ ነበር የገባችው። የህዝቧን ጉስቁልና ነበር ይዛ የገባችው። የህዝቧን ሐዘን ነበር ይዛ የገባችው። ወገኖች ሆይ አደራ፣ የህዝባችንን ጉስቁልና፣ የህዝባችንን ህመም፣ የህዝባችንን ውድቀት፣ የህዝባችንን ሐዘን፣ ስብራት እንድትሸከም ነው የተጠራኸው። እኔ ልመናዬ ሌላ ነው አለች። ሌላ ነው። በንጉሱ ፊት ቆመች። አሁን ሌላ ጸሎት የምንጸልይበት ጊዜ አይደለም። ሌላ ልመና የምንለምንበት ጊዜ አይደለም። የነብዩ ኤርምያስ የቅርብ ጸሐፊ፣ ልዩ ጸሐፊ ነበረው። ባሮክ ይባላል። ባሮክ ጸሐፊው ነው፣ ይጽፋል። ወደ 45ኛው ምዕራፍ ኤርምያስ ላይ ግን ስትመጡ 5 ቁጥር ናት ያለችው። ባሮክ ተነጫነጭ። ባጭር ቃል አሁን በሚገባን ምንድነው? ቤት የለኝ፣ ኑሮ የለኝ፣ ዝም ብዬ ይሄን የሚያለቅስ ነብይ እየተከተልኩ ዝም ብዬ የሱን ነገር ብቻ መጻፍ ሆነ የኔ ነገር። እግዚአብሔር ኤርምያስን አለ ሄደ ለባሮክ እንደዚህ በለው፣ ለመሆኑ እኔ በሥጋ ለባሽ ላይ ሁሉ መከራ እንደሚመጣ እየተናገሩ ሌላ ነገር ልትለምን ጊዜው ነው? አሁን ጊዜው ነው። ነፍስህን ምርኮ አድርጌ ሰጥቻለሁ። ሕዝብ የሚያልቅበት ጊዜ በሕይወት ትኖራለህ። ከዚህ በኋላ ስለዚህ ነገር እንዳትጠይቀኛለሁ፣ እንዳትጠይቀኝ። ይሆኑ የእግዚአብሔር መልስ። አራተኛ፣ እነዚህ ሰዎች ቀናተኞች ነበሩ። እነዚህ ሰማያትን በጸሎት የሚከፍቱ ሰዎች ቀናተኞች ሰዎች ነበሩ። ቀናተኝነታቸው እግዚአብሔር ይከብር ዘንድ ነው። እግዚአብሔር ከፍ ከፍ ይል ዘንድ ነው። ኤልያስ አንደኛው ሰው ይሄ ነበረ። ቀንቻለሁ አለ ለሰራዊት ጌታ እግዚአብሔር፣ ቀንቻለሁ። የባኦል ነቢያት በአገሪቱ ላይ ሰልጥነዋል፣ ብቻዬን ቀርቻለሁ። እኔ ጓደኞቼ ሁሉ ተሰውተዋል፣ ሞተዋል፣ ተገለዋል እያለ ነው የሚጸልየው። ይህ ሰው እግዚአብሔር በጸሎቱ እኮ ሰማያትን መክፈት ብቻ አይደለም፣ የመክፈትም የመዝጋትም ስልጣን በእጁ ላይ ሰጠው። እንካል በእጅህ ነው ከእንግዲህ። አቤት አቤት! የስልጣኑ ልክ ምን ያህል ነው! ትክክለኛ ቦታ ላይ ለቆመ ሰው የስልጣኑ ልክ ኃይለኛ ነው። እግዚአብሔር ለእናንተም እንደዚሁ ያደርግላችሁ። ከዛ በኋላ የእስራኤል ጉዳይ በነገስታቱ እጅ መሆኑ ቀረና በኤልያስ እጅ ሆነ። ትክክል ስንሆን የኢትዮጵያ ጉዳይ በፖለቲሽንስ እጅ መሆኑ ቀርቶ በቤተ ክርስቲያን እጅ ውስጥ ይገባል። ሃሌሉያ! ይገባል። የሚከፍትም የሚዘጋም የሚከፍትም የሌለ የዳዊት መክፈቻ ያለው ሃሌሉያ! ለፊላዴልፊያ ቤተ ክርስቲያን የተሰጠው ቁልፍ በኢየሱስ ስም ለነዚህች ቤተ ክርስቲያን ይስጥ። መክፈትም መዝጋትም። ሰውየው ከዛ በኋላ
እሱ በመመሪያ ነው የሚሄደው እኮ። የት ላከው? አንዲት ድሃ መበለት ቤት ውስጥ ሰራፕታ በምትባል ቤት ሂድ አለው። ገባ። ድሃ ቤት ውስጥ ምን ትቀልዳለች? ድሃ ሴት ቤት ውስጥ ገባ። እዛ ቁጭ ብለህ ብላ አለው። የምታቀርብልህን ምን ታቀርብለታለች? ጠዋትም ቂጣ ነው፣ ማታም ቂጣ ነው። ያንን እየነከረ ይበላል። ሌላም ቀርቦለት እንደው አላውቅም። ከዛ በኋላ እግዚአብሔር አለው አካብ በጣም እየፈለገ ስለሆነ ተገለጥለት አለው። ተገለጥለት። ቤተ ክርስቲያን ብዙ ነገር ተጭኗት እየተንገደገደች ነው። ልትታይ አልቻለችም። እግዚአብሔር ከላያችን ላይ ያለውን ሸክም ሁሉ አንስቶ ቀና እንድንል ይርዳን። ቀና ብለን ሰማያትን እንድናይ ይርዳን። ያን ጊዜ ዘመኑ ለቤተ ክርስቲያን የመገለጥ ዘመን ይሆናል። እግዚአብሔር ቤተ ክርስቲያንን ይገልጣታል። በሰዎች ውስጥ ሆኖ ነው የሚገልጣት። ሃሌሉያ 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 ሃሌሉያ። ወገኖች ሆይ ቅድምም ሲናገር ፓስተር ነበር፣ እኛ እድሜ ቁልቁለት ውስጥ እየሄድን ነው። እናንተ ደግሞ ገና ዳገት እየጀመራችሁ ነው። ስለዚህ እኛ ሄደን ለእናንተ የምናስረክበው ነገር አለ፣ የምንሰጠው ነገር አለ፣ ያ ምን እንደሆነ በድፍረት እነግራቸዋለሁ። ጌታ ስለተናገረኝ ነው። የተከፈተ ሰማይ ስር የምትኖር ቤተ ክርስቲያንን እንሰጣቸዋለን። ክብር ለእግዚአብሔር ይሁንለታል። ክብር አንድ ጊዜ ለዚህ ጌታ እንስጥ። ክብር አንድ ጊዜ ለዚህ ጌታ እንስጥ። ሃሌሉያ። ተቀመጡ። የምትለምነውን ታገኛለህ። የምትጸልየውን ታገኛለህ። የምትሰብከውን ታገኛለህ። ኮንፌስ የምታረገውን ትቀበላለህ። እኔ ሌላ ኮንፌስ የማረገው ነገር የለኝም። አንድ ነገር ብቻ ነው። a single request የእግዚአብሔር ክብር። ሃሌሉያ። እኔ ታይትልም አያስፈልገኝ ለማገልገል ጌታን ብዙ ጊዜ እናገረዋለሁ። ተጨማሪ ነገርም አያስፈልገኝም። የሚያስፈልገኝ ሰማያዊ ነገር ብቻ ነው። ያችን የቀረችዋን ነገር ፈጽሜ ለቤተ ክርስቲያኔ የተከፈተ ሰማይ ስር ልትኖር እንደሚገባት ያ ከተከፈተ በኋላ ከዛ በኋላ ላለው ነገር አይገደኝም። ሬዲ። እግዚአብሔር ይመስገን። አዎ ወገኖቼ፣ እነዚህ ሰዎች በጣም እንዲህ አይነት ነበሩ። ቀናተኞች፣ የሚቀኑ። በ64ኛው ምዕራፍ ነቢዩ ኤልያስ ከቁጥር 1 እስከ 2 ጸሎት ያቀርባል። ጸሎቱ የሚለው ምን ነው ሰማያትን ቀደ ብትወርድ፣ እሳት ቸራሮውን እንደሚያቃጥል የቀዘቀዘውን ውሃ እንደሚያፈላ ክብርህ ስራህ ለጠላቶች ይታይ ዘንድ ሰማያትን ቀደህ ውረድ ይላል። ከውስጡ ያ ቀናአት እየፈላ ያንን ይጸልያል። ይሄ ቀናታቸውን እስቲ ቀኝ እጃችሁን አንሱ እንደተቀመጣችሁ። ሰማያት ይሄን ይመልከቱ።
እነዚህን እጆች ሰማያት ይመልከቱ። ጌታ ሆይ እነዚህን እጆች አንተ ተመልከት። ተመልክተም ደግሞ መልስ ስጠነ። ሰማያትን ቀደው ውረድ ጌታ ሆይ። ሃሌሉያ። ተባረኩ። እግዚአብሔር ይባርካችሁ። አምስተኛ መጨረሻ አምስተኛው እግዚአብሔር ባስቀመጣቸው ስፍራ የሚቀመጡ ነበር፣ የተቀመጡ ነበር። እግዚአብሔር ባስቀመጠው ስፍራ ሰው ሲቀመጥ ምቹ ወንበር፣ ምቹ ስፍራ እንኳን ምንም የሚያስከይደን ነገር የለም። አንዳንድ ጊዜ ግን የማይመች ቦታ ላይ ያስቀምጣቸዋል። ሙሴ እግዚአብሔር ተጠቀመበት እንጂ የሚመች ቦታ ላይ የተቀመጠ ሰው አልነበረም። ያ የሆነበት ከሕዝቡ የተነሳ ነው። አልተመቸውም ነበር። ግን እግዚአብሔር እዚህ ነው የምፈልግ ብሎ አስቀምጦት ነበር። እግዚአብሔር ባስቀመጠን ቦታ ስንሆን አስቀምጦናልና እዚህ ቆይ፣ ሰማለህ፣ እዚህ ሁን። ከስፍራ ስፍራ ትንቀሳቀሱ። አንድ ቤተ ክርስቲያን ሌላ ቤተ ክርስቲያን፣ ከአንድ እረኛ ሌላ እረኛ። ምን አይነት ህዝብ ነው? መታወቂያው 3 ነው። ስሙ 3 ነው። ቤተ ክርስቲያኑ 3 ነው። እንዴ እግዚአብሔር የት ብሎ ያገኝህ? አንተ ከስፍራ እንደ ኖማድ ከአንድ ስፍራ አንድ ስፍራ ትንቀሳቀሳል። ኖ እዚሁ ከእረኛችሁ ስር ሁኑ፣ ጠብቁት። ነግሯችሁ አይደል እዚህ ያላችሁት? በቃ እዚህ ተቀመጡ፣ የትም አትሄዱ። ነግሯችሁ ከሆነ አራተኛ ቤተ ክርስቲያን አትፈልጉ። አምስተኛ ቤተ ክርስቲያን ምን ያደርግላችኋል? ተቀመጡ። እግዚአብሔር ቆዩ ባላችሁ ስፍራ ቆዩ። የቆየ ሰው አንድ ቀን ሰማያት ይከፈት ሲከተከፍተ እግዚአብሔር ይመስገን። 2 አገልጋዮችን ልንገራችሁ። አንደኛው ሕዝቅኤል ነው። ሰማያት ተከፍቶ ያየ። ገና መጽሐፉን ስትከፍቱ በምርኮኞችም መካከል ነበሩ፣ ሰማያትም ተከፍተው አየሁ ይላል። የእግዚአብሔርም እጅ በላዬ ላይ መጣች። ዛሬ በሚገባን ቋንቋ ሪፊውጂ ካምፕ ውስጥ የነበረ ሰው ነው። ሪፊውጂ ካምፕ ውስጥ ምቾት የለም፣ ምቾት የለም። የውጭ ሪፊውጂ ካምፕ የተሻለ ነው። የአፍሪካ ሪፊውጂ ካምፕ እንደነገሩኝ እግዚአብሔር አይጣል ነው። እንደዚህ አይነት ቦታ ነበር። የት እግዚአብሔር አስቀምጦታልና ለጎዳይ የራሱ አይደለማ፣ ለስራ የተጠራ ሰው ነውና ያንተ የተመደብከው በሪፊውጂ ካምፕ ውስጥ ነው አለ። ሰማያት በላዩ ላይ ተከፈቱ። የእግዚአብሔርም እጅ መጣችበት። የእግዚአብሔርንም ራእይ አየ። ሃሌሉያ። ሌላው ዳንኤል ነው። መቼም ያለው ኮንትራስት ይገርመኛል። ቤተ መንግስት 4 ነገስታት ጋር የሰራ ከናቡከደር ጀምሮ እስከ ሳይረስ ድረስ 4 ናቸው ነገስታቶቹ የሚያውቃቸው። 4ቱም አክብረውት ነበር። ነገር ግን አንድ ቀን
ስፍራውና ቦታው ምቾቱና ስልጣኑ ከጌታው ፍቅር እቺን ሐል አንቀሳቅሶት አያውቅም። ሰማያት በላዩ ተከፈቱ። እስከዛሬ የምናነበውን ታላላቅ ራእይ ጻፈልን። አየ፣ ተመለከተ። እግዚአብሔር ባስቀመጣቸው ስፍራ ተገኝተው ነበሩ። ወገኖች እዛ ነበሩ። እግዚአብሔር ባስቀመጠው ስፍራ የሚቀመጥ ሰው አንድ ቀን እንደዛ ይሆንለታል። ጌታ ሆይ እዚህ ተቀመጭ አልከኝ። 8 ዓመት አለፈ፣ አንተ የለህም። 10 ዓመት አለፈ፣ የለህም። 12 ዓመት አለፈ፣ የለህም። በዛች ጊዜ ኢየሱስ ከሙታን በተነሳበት ምሽት 10ሩ በአንድነት ሳሉ ቶማስ ዲዲሞስ ቶማስ በዛ አልነበረም። ኢየሱስ መጣ። ደስታ ተፈጠረ። ቶማስ የት እንደነበረ አላውቅም። ብዙ ኮመንተሪዎች ብዙ ይጽፉበታል እዛ ላይ። ባጭሩ ተስፋ የሚቆርጥ ሰው ነበር ይላል። ስራም ፍለጋ ይሄድ፣ አይሁድንም ሸሽቶ ተደብቆ ይሁን አይታወቅም። መጥቶ ሲያይ ጨዋታው ተለውጧል፣ ፊታቸው ተለውጧል፣ ነገር ተለዋውጧል። ምንድነው ታሪኩ? ጌታ እኮ ከሙታን ተነስቷል። ምን? አዎ ተነስቷል። 10ሩንም ፉርሽ ያረጋች። እናንተ ሰዎች አረባካችሁ እንዴ በህይወት ሳለ የነገረን ትዝ አይልህም እንዴ? እኔ እንዲህ ያለ ነገር አለ። አቤት የእግዚአብሔር ምሕረት! በሌላ ጊዜ ቶማስ በነበረ ጊዜ ጌታ መጣ። አሁን የመጣው ለቶማስ ነው። በቀጥታ ሲገለጥ ያለው ቶማስ ና ነው። ና ምሕረት ይሄ ነው፣ ጸጋ ይሄ ነው፣ ፍቅር ይሄ ነው፣ ይቅርታ ይሄ ነው፣ እድል መስጠት ይሄ ነው። ክብርና ምስጋና ለስሙ ይሁንለት። ወገኖች ሆይ ሰማያት እየተከፈቱ ነው። እጅ የምታክለው ደመና ወጣለች። እጅ የምታክል ደመና ነው ማያለ ያብላቴና አባት ሆይ ትልቅ ነገር አላይም፣ ግን እጅ የምታክል ደመና አያለው። እኔ ያየው ነው ፓስተር ያየናችሁ። ትልቅ አይደለችም፣ ትንሽ የእጅ ትንሽ ጠብጠብ የምትል ነገር ትንሽ መዓዛው እየመጣ አንዳንዴ ይሸተንና ይሄዳል። እጅ የምታክለው ነገር ወጣለች። ታላቁ የእግዚአብሔር ሰው ሄደህ ለአካብ ንገረው የዝናቡ ውሽንፍር ታላቅ ስለሆነ ፈጥነህ በሰረገላ ላይ ውጣ። ታላቅ ነው የሚመጣው ነገርና ፈጥነህ ወዴት ውጣ? ወደ ሰረገላ ላይ ውጣ። የሚመጣው ነገር ታላቅ ነውና፣ ዝናቡ ታላቅ ነውና። ሃሌሉያ! ሰማያት በላያችሁ ላይ ይቀደዱ። ሁላችሁም ቆሙ ባካችሁ። እኔ ጨርሻለሁ መልእክት። እጅ የምታክለው ደመና ወጣለች። ሃሌሉያ! ሃሌሉያ! ኃያሉ ሽንፍር መጥቷል። ዝናቡ የሚጠርገውን ይጠርጋል፣ የሚታጠበውን አጥቦ ያስወግዳል። ኦራስ ካና ኤሌሽ ባትራም የሬትሮ ገደበደ። አዎ ወገኖች ሆይ መጥቷል፣ መጥቶልሃል። ለቤትህ መጥቶልሃል፣ ለሰፈር መጥቶልሃል፣
ለቤተ ክርስቲያን መጥቶላታል ለኢትዮጵያ መጥቶላታል ሃሌሉያ 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 ሸባራ እጃችሁን ብቻ እስቲ ዘርጉ ወደ ላይ አንዳንዶቻችሁ የመንፈስ ቅዱስ እሳት ነው የሚያስፈልጋችሁ አንዳንዶቻችሁ መለኮታዊ ፈውስ ነው የሚያስፈልጋችሁ ለአንዳንዶቻችሁ ሪስቶሬሽን መታደስ ነው የሚያስፈልጋችሁ እግዚአብሔር ያንን እንዲሁ ያደርግባችሁ በጌታ በኢየሱስ ክርስቶስ የእግዚአብሔር እሳት በዚህ ጉባኤ ላይ ይውደቅ በጌታ በኢየሱስ ክርስቶስ የእግዚአብሔር እሳት በዚህ ጉባኤ ላይ ይውደቅ ፈውስን የምትፈልጉ በሚያማችሁ ቦታ ላይ እጃችሁን አንሱ ሃሌሉያ የእግዚአብሔር መንፈስ እያለፈ ይንካችሁ በኢየሱስ ስም ተፈወሱ በጌታ ኃይል ተፈወሱ የመንፈሱ እሳት ይንካችሁ ቅባቱ ይወረድባችሁ ተፈወሱ በጌታ በኢየሱስ ተፈወሱ በጌታ በኢየሱስ ፈውስ ይሁንላችሁ መፈወስ ይሁንላችሁ ሃሌሉያ ጌታ ሆይ ጸልያለሁ በተለያየ መንገድ በሕዝብ ላይ የሚፈጸሙ ውርጃ በጌታ በኢየሱስ ስም ይነሳ በሴቶች ልጆች ላይ ደጋግሞ የመጣ እንዲጨነግፉ የሚያደርጋቸው
ውርጃ በናዝሬቱ በኢየሱስ ስም ዛሬ ተነሳ፣ ዛሬ ተነሳ፣ ዛሬ ተነሳ። ትዳርን የሚከላከል የተጀመረው እንዳይፈጸም የሚያደርግ የሚያሰናክል በጌታ በኢየሱስ ስም የተመታ ይሁን፣ የተመታ ይሁን። ስራቸውን የሚያጨነግፍ ድካማቸውን ከንቱ የሚያደርግ በሐዘን እንዲመቱ የሚያደርጋቸው በጌታ በኢየሱስ ስም የተመታ ይሁን፣ የተመታ ይሁን። የጌታ መንፈስ የሚለኝ ሁለት ሰዎች በህይወት ተስፋ መቁረጥ በዲፕሬሽን ውስጥ ሆነው የሚታያቸው ራስን የማጥፋት ነገር ይዋጋቸዋል የሚለኝ ሁለት ሰዎች አሉ። በጌታ በኢየሱስ ስም የተነሳ ይሆን፣ የተነሳ ይሆን። ሂድ ነፍስ ገዳይ መንፈስ በጌታ በኢየሱስ ስም ሂድ፣ ሂድ በኢየሱስ ስም ልቀቅና ሂድ። በጌታ በኢየሱስ ስም ተነስ። በጌታ በኢየሱስ ስም የእግዚአብሔር እሳት ያቃጥልህ፣ የእግዚአብሔር እሳት ያቃጥልህ። ደም የምትጠጣ መንፈስ በጌታ በኢየሱስ ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ፍርሃት ፍርሃት ፍርሃትን የምታመጣ ፍርሃትን የምታመጣ ፍርሃትን የምታመጣ በጌታ በኢየሱስ ፍርሃትን የምታመጣ የቀደመው ነገር መጥቶ የሚዋጋ የምትሃት መንፈስ የድግምት መንፈስ አትችልም። የእግዚአብሔር ልጆች ላይ ስልጣን የለህም። ባሪያዎቹ ላይ ስልጣን የለህም። ሴቶችና ወንዶች ልጆቹ ላይ ስልጣን የለህም። ሃሌሉያ ሸባር ሕዝብህን ፈውስ ጌታ፣ ሕዝብህን ዳስ ጌታ፣ ጉባኤውን ዳስ ስራት ጌታ። እጃችሁን አንሱ። ይህን ባርኮት ተቀበሉ። በመከራ ቀን እግዚአብሔር ይስማችሁ። ያዕቆብ አምላክ ስም ያቆማችሁ። ከመቅደሱ ረድኤትን ይላክላችሁ። ከጽዮን ያጥናችሁ። ቁርባናችሁን ሁሉ ያስብላችሁ። የሚቃጠል መሥዋዕታችሁን ያለምልምላችሁ። እንደ ልባችሁ ፍቃድና ጸሎት ይስጣችሁ። በስመ አብ በስመ ወልድ በስመ መንፈስ ቅዱስ አንድ አምላክ አሜን።
Praise God. ከዚህ ቀደም ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ተቀብለዋል? እንግዲያውስ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላልና እርሶም ይህንን ጸሎት አብረውን በመጸለይ ሰማይና ምድርን ለፈጠረው ለልዑሉ ኃያሉ እግዚአብሔር ራስዎን አሳልፈው ይስጡ። አብረን እንጸልይ። እግዚአብሔር ሆይ አመሰግንሃለሁ። ኃጢአተኛ እንደሆንኩ አውቃለሁ። ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል፣ ተቀብሯል፣ በሦስተኛውም ቀን ከሙታን ተነስቷል። ይህንን አምናለሁ። ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ አሁን እቀበላለሁ። አባት ሆይ ስለተቀበልከኝ፣ ስላዳንከኝ አመሰግንሃለሁ። ኢየሱስ ክርስቶስ ጌታ ነው። አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ የእግዚአብሔር ልጅ ሆነዋል። ለመንፈሳዊ ሕይወቶ የሚረዳዎትን ተጨማሪ ትምህርቶችን ከፈለጉ በኒው ክሬሽን ቤተ ክርስቲያን በመገኘት መማር ይችላሉ። ለተጨማሪ መረጃ በስልክ ቁጥር በ0940 40 0000 ወይም 0940 50 0000 ላይ ይደውሉ። እግዚአብሔር ይባርኮት። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን። የተወደዳችሁ በአገር ውስጥና በዓለም ዙሪያ የምትኖሩ ቅዱሳኖች በሙሉ የኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱን ፕሮግራሞች እነሆ። እግዚአብሔር ለምድራችን በረከት አድርጎ ካስነሳው ከሐዋርያው ጃፒ ጋር ዘወትር ማክሰኞ ከ11 ሰዓት ተኩል ጀምሮ የትምህርትና ጸጋን የመካፈል ጊዜ፣ ዘወትር ሮብ ከ10 ሰዓት ጀምሮ የቃል ጊዜ፣ የአምልኮ በተለያየ ጥያቄ ውስጥ ላሉ ሰፊ የጸሎት ጊዜ፣ በመንፈስ ቅዱስ መገኘት የትንቢት ነፃ የማውጣት የፈውስና የታምራት እንዲሁም በመንፈስ ቅዱስ የመሞላትና በእግዚአብሔር ክብር በሙላት መገኘት የምንረሰርስበት ጊዜ ሲሆን በተጨማሪም ዘውትር እሁድ ከ4 ሰዓት ጀምሮ የቃል ጊዜና አምላካችንን ልዑል እግዚአብሔርን በዝማሬ የምናወድስበት ልዩ የአምልኮ ጊዜ ይኖረናል። ስለሆነም በኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱ ፕሮግራሞች ላይ በመገኘት የእግዚአብሔርን ጸጋና በረከቱን ከኛ ጋር እንዲካፈሉ በጌታ ፍቅር እንጋብዛችኋለን። ኒው ክሬሽን ዓለም አቀፍ ቤተ